ፒፕል ቱ ፒፕል እና ባህር ዳር ዩኒቨርሲቲ ያጋርነት ስምምነት ተፈራረሙ። ስምምነቱ በዩኒቨርሲቲው የጤና ዘርፍ ዘላቂ የአርቲፊሻል ኢንተለጀንስ ፕሮግራም ለማቋቋም እንደሆነ ተገልጿል። ሩሃ ግርማ ተጨማሪ አላት። አርቲፊሻል ኢንተለጀንስ ለሕክምና ዘርፍ የተለያዩ አስተዋጽኦችን እያበረከተ እንደሚገኝ ይታመናል። በተለይም በሽታዎችን አስቀድሞ በመመርመር የሕክምና እቅድ በማዘጋጀትና የሆስፒታል ስራዎችን በማቀላጠፍ የሕክምና ባለሙያዎችን እንደሚያግዝ ይነገራል። በዚህም የኢትዮጵያን የጤና ጥበቃ አገልግሎት በአርቲፊሻል ኢንተለጀንስና በሌሎች ቴክኖሎጂዎች ለማሻሻል የተለያዩ ስራዎችን እየሰራ የሚገኘው በአሜሪካ ኬንታኪ ግዛት የተመሰረተው ፒፕል ቱ ፒፕል ዩኤስኤ ድርጅት ከባህር ዳር ዩኒቨርሲቲ ጋር በጤና ዘርፍ ዘላቂ የአርቲፊሻል ኢንተለጀንስ ፕሮግራም ለማቋቋም ስምምነት ተፈራርሟል። የባህር ዳር ዩኒቨርሲቲ የጤና ሳይንስ ኮሌጅ ዋና ዳይሬክተር የሆኑት ዶክተር በቃሉ ውብሸት ስምምነቱ ጊዜውን የዋጀ እንደሆነና በፒፕል ቱ ፒፕል ማዕቀፍ ውስጥ ያሉ ባለሙያዎችና የዩኒቨርሲቲው ባለሙያዎችን በጋራ እንዲሰሩ የሚያግዝ እንደሆነ ገልጸዋል። ዛሬ የምንፈራረመው መግባቢያ ሰነድ ይህንን ሁኔታ በብዛት እንድንጠቀምበት በዓለም ላይ ያሉ ትውልደ ኢትዮጵያን የሚወዱ ዜጎች በፒፕል ቱ ፒፕል ማዕቀፍ ውስጥ ያሉ በዚህ ዘርፍ ላይ ሙሉ ትብብር እንድናደርግ ባለሙያዎችም እዚህኛ ጋር ያሉ ባለሙያዎች በዚህ ዘርፍ ካሉ በውጭ ዓለም ከሚኖሩ ባለሙያዎች ጋር በጋራ እንዲሰሩ እውቅና የምንሰጥበት ነው። ይህንን ሳንፈራረም ብዙ ስራዎች እየሰራ ነው፣ ግን መፈራረማችን ደግሞ የበለጠ ተቋማዊ ቅርጽ ይሰጣል፣ የበለጠ መተማመን ይፈጥራል ብዬ አስባለሁኝ። የፒፕል ቱ ፒፕል ምክትል ስራ አስፈጻሚ የሆኑት ዳንኤል አውራሪስ ፒፕል ቱ ፒፕል በ27 ዓመታት የስራ ቆይታው ባህር ዳር ዩኒቨርሲቲን ጨምሮ ከተለያዩ ተቋማት ጋር አብሮ ሲሰራ መቆየቱን ገልጸው አርቲፊሻል ኢንተለጀንስን በተመለከተ ግን ከባህር ዳር ዩኒቨርሲቲ ጋር ያደረገው ስምምነት ቀዳሚ መሆኑን ተናግረዋል። ፒፕል ቱ ፒፕል 27 ዓመት የቆየ ድርጅት ነው። ይህን ያህል ሲቆይ ብዙ ከፍታና ዝቅታ አለው። ከብዙ ዩኒቨርሲቲዎች መሰል ከባህር ዳር መሰል ተቋማት ጋር ብዙ ስራዎች ሰርተዋል። ከሆስፒታሎች ጋር እንደዚሁ ብዙ ስራዎች ነበሩ፣ ኢንክሉዲንግ ባህር ዳር ማለት ነው። አሁን እንግዲህ ወደ በቅርብ ጊዜ ደግሞ አሁን ዓለማችንም በሚሄድበት አቅጣጫ ሁላችንም በዛው መንገድ መቃኘት ስላለብን የሰው ሰራሽ አስተውሎትን ደግሞ በሚመለከት ከ2024 ጀምሮ ነው እንደኛ ኢኒሺዬቲቭ ያለንና ይሄ ቀዳሚው ነው። ከባህር ዳር ዩኒቨርሲቲ ጋር ነው በዚህ ጉዳይ ለመጀመሪያ ጊዜ እየሰራን ያለነው። ዳይሬክተሩ ዩኒቨርሲቲው ከፒፕል ቱ ፒፕል ጋር ለ20 ዓመታት ሲሰራ መቆየቱን ገልጸው ተቋሙ በተለያዩ ጊዜያት ለዩኒቨርሲቲው ድጋፍ ሲያደርግ እንደነበር አስረድተው አመስግነዋል። ኦልሞስት ሙሉ 20 ዓመት አብሮ ሰርቷል። ፒፕል ቱ ፒፕል እና ሕክምናና ጤና ሳይንስ ኮሌጅ ባህር ዳር ዩኒቨርሲቲ ከመጀመሪያው ሕክምና ተማሪዎች ከተቀበለበት ጀምሮ ሙሉ ሰፖርት ነበረው። አሁን ደግሞ አይ ቲንክ ይሄንን 2 ዲኬድ የቆየውን ሪሌሽንሺፕ ሪሊ ወደ ከፍ ወዳለ ደረጃ የምንወስድበት እድል እንዳለ በደንብ ይታየኛል። በክፉም በደጉም ጊዜ ፒፕል ቱ ፒፕል አብሮን ነበር ማለት እችላለሁ። ነው ሕክምና ትምህርት ማስጀመር መጀመሪያ ከቤራ ውስጥ አጣለው የመጀመሪያው ባች እስከሚመረቅ 5-6 ዓመት አካባቢ በነበረው ክፍተት በተለያዩ በቁሳቁስ በመጽሐፍት በተለያየ እርዳታ ባለሙያዎችን በማምጣት በመደገፍ ጭምር ቀጥሎ ኮቪድ ሲመጣ ጦርነት ውስጥ ግጭት ውስጥ ስንገባ እንደዚህ በአስቸጋሪ ጊዜም ውስጥ የነበረው ድጋፍ ቀጣይነት ያለው ነው። ልባዊ ምስጋናዬን እና አድናቆቴን መግለጽ ፈልጋለሁኝ። ፒፕል ቱ ፒፕል በቅርቡ 27ኛ ዓመቱን ማክበሩ ይታወሳል።